እዚህ ግባ የምትባል ትላንት የሰራችሁ መብላት ውሃ ስጪ ለማለት የሚጸየፋት ዛሬ አመሰግናለሁ። የእሷ አድናቂ ሆኖ ተቀምጦልሃል። እውነት ነው። ትልልቅ አሁን ሳሮን አየልኝ አርቶ አላዋጣ ሲላት ቀጥታ ወደ ጌሙ ገባች። ገብቶሃል? በቃ ፕሮፌሽን ምናምን ጠፋ። የምሬ ነው የምልህ። አሁን ወደፊትም አርቲስቶች ወንድሙ ጅራ ጀምረዋል፣ ሌሎችም ይጀምራሉ። በቃ አርቲስቱ አርቲስትነት ይቀራል፣ ወደ ላይ ይገባል። ለምን ስማ አርቲስቱ እኛ እኮ ትላንት እኮ ጊዜያችንን ሰዓታችንን አዲስ ፊልም ተለቋል። ሂዴ እኮ ተከራይተህ ሁሉ ቁጭ ብለህ አይደል ወገብን አድርገህ ወንበር ላይ የምታየው። ቁጭ ብለህ ነገርኩህ እኔ ጆከር። በአንድ አጋጣሚ እንደዛ አይባልም። የድምፃዊያኖቹን ስም አልነግርህም። የሆነ ክለብ ልዝናና ይቼ እንዴ እኔ እንደዛ የሚያውቁኝም አይመስለኝም። በስመ አብ እንዴት አክብሮ ሰላም እንዳሉኝ እና አስበው ያሉ ማለት ነው። በቃ እንዴት ነው የምንገባው እኛስ ወደዚህ ነገር? ቲክቶኩን አለማምዱን እንጂ ይላሉ። ለምን ገቢ ያለው እዚህ ነው አብዛኛው ገቢ። አንድ ስንት ዓመት 20 ዓመት ምናምን አርት ውስጥ የተሳተፈ ሰው ስራ ሳይሰራ በትክክል ገንዘብ ሳያገኝ አንድ ወጠጤ ልጅ ገለዋንና ቂጧን አሳይታ እዚህ ላይ መኪና ስነዳ ሲያዩ ይገርማቸዋል እነሱ። እኛ ወደዚህ እንምጣኛ። አሁን ላይቭ ያልጀመረ የለም። አንድ አሁን እንትን ላይ ያለው ልጅ ላይቭ ጀመረ፣ ጌም በቃ ወርዶ መለመን ጀመረ። ጎረቤታሞቹን ላይ ነው ምናምን የሚሰራው ልጅ። ሌላ ልጅ ጌም እኮ ጀምሯል። ሁሉም ጌም ጀመሩ። ለመሰ ከእንግዲህ ትወና ምናምን በቃ አያበላም። የምን ትወና? በተለይ ለወንድ ልጅ አያበላም። የአርቱን እኮ አለም እኮ ቲክታክ እኮ ገደለው እኮ ገደለው። እሱ መግደልን ብቻ ሳይሆን ጆከር ሸላይ በዛ፣ ከምንም በላይ ሸላይ በዛ። በቃና ሸላይ ማበዛበት ሸላይም ብቻ ሳይሆን አስኮብ ላይም አስሸላይም በዛ። አንዳንድ ሴቶች አሉ እዚህ ላይ ስማቸውን መጥራት ፈልጋለሁ፣ ኪድ ይደብራታል እንጂ ሌሎችን ሰዎችን ሸላይ ይኸውልህ ምን አለ መሰለህ፣ አሁን ወንዱ በብዛት አሁን ምን ተጀመረ ደግሞ አሁን ጌመር ሆኖ ለጊፍተር ማቃጠል፣ ለጊፍተር የተለያየ ጊፍተሩ እንዳያናግር ነገሮችን ጨርሶ ሴቷን ወደየት በተለይ እናንተ ጋር አዲስ አበባ ላይ የሚሰራ ነገር በጣም ይደብራል። የኢትዮጵያን እንዳለ ያላትን ክብርና በሴትም በወንድም ዙሪያ ያለን ነገር እየገደሉት ነው። አውቃለሁ። 5-6 ወንዶች እኔ አሁን አውቃለሁ። ዱባይ ነው የምኖረው። ዱባይ ውስጥ አሁን ሴት ተሸክሞ 3-4 ሴት ተሸክሞ የመጣ ልጅ ነው ያውቃለሁ። ሊያስደክል ይዞ የመጣ እነሱም ከሌላ ሀገር መጥተው ተደብቀው እንኳን በተዝናኑ ክለብ ላይ በማንኛውም ክለብ ላይ እኔ ስለሚሄድ ያገኛቸዋል። አይ ምን አለ መሰለ ወንዱም እኔ የሆነ ጊዜ ከሆነች ልጅ ጋር ጣላለሁ። ኪዲ ታውቂያታለሽ? ስሟ በማ መሰለሽ የሚጀምረው በአ ነው የሚጀምረው ስሟ እና ጆከር አንተም ልታውቃት ትችላለህ። ከእሷ ጋር በጣም አደገኛ ጥል ስጣላ የሆነ ጭምጭምታ ሰምቼ ነበር። ባምቢ ነው ባምቢ ጋር ነው አይደለም ባምቢማ ሀና ነው ስሟ። ባምቢን አይደለም ስሟ። ተው ኪዲ ይገባታል፣ እነግርሻለሁ። ኪዲ ኢንቦክስ ላይ ወይ ልጅቷ አልሰማ። ከዛም በኋላ ጭራሽ ላይቭ ላይ ምን ማለት ጀመረች? አንተን ልጅ ካላስጠፈነኩ ቆይ እኔ ከማጋ እንደምውል ምናምን ከድራማው ወጣች። ይሄ ከምታስመስለው ከላይፋ ወጣችና በምን አይነት ሰዎች ዙሪያ ተከባ እንደምትኖር ለማሳወቅ እንደዛ ምናምን ስትል የእሷ ደላላ የሆነ ልጅ ኢንቦክስ ላይ ጻፈ። ይቺ ልጅ እንደዚህ ነው ስሟ፣ ባለፈው ሳምንት ነው ምናምን ባህር ዳር የላኳት ነው የሚለኝ። ሆቴሏ ተከፍሎ የትኬቷ ተከፍሎ እንደዚህ አይነት ብር እንድትሰራ ብሎ ላከ። አላምንህም አልኩት። ስልክ ቁጥሯን ላከልኝ። የእሷን ብቻ አይደለም የሌላ የብዙ ሴቶችን አብሮ የብዙ እንትኖችን ላከልኝ። አንዴ ቤቤ እንዴት ነሽ ፍቅር? ሄሎ ወይ ቤቤ አለን። አንዴ ሀገራዊ ምክክር ላይ ነኝ ፍቅር። 2 ደቂቃ ስጭኝ ደውልሽ። እንዴት አገኘሽ ዋይፋይ? እሺ አውሩ ኪዲ። ፍቅረኛው ደወለችበት።
ስሜ አሁን ምን ጀምር ያለው መሰለሽ፣ ኢትዮጵያ በቲክታከር ዘንድ ኢትዮጵያን መከበር አለበት፣ ባህላችን መጥፋት የለበትም። እዚህ በሽርሙጥና ዓለምና በግልሙጥና ዓለም የነበሩ አለሌዎች ከቲክታክ ምድር ላይ መነሳት አለባቸው። ገብቶሻል? የኔ ሀሳብ ገብቶሻል? በተለያየ እንትን እንደዚህ እያሰደቡ እያመጡ የሚጠመቁ ይሄ ስጋ እየፈተፈቱ ሰውን የሚያሸማቁ ህዝቡ የሚበላው አጥቶ ሚዲያ ላይ የወጡ ማህበረሰብን የሚያሳቁ ይሄ መጥፋት አለበት። አሁን ኢትዮጵያ አርቱ ምናምን በተለያየ ባህልሽ ይገለጻል። ዘፈን ሁሉ እኮ ቆመ እኮ በቃ። እስክሮል ሳረግ አርቲስት የሆነ አርቲስትም አለ። በጣም የሚገርም እኮ ፊልም እንትን ነው። ጆከር 2 ሰው ነው 1 ሰው ነው የሚያየው። ብታይ ቁጭ ብሎ በቃ ጌሙን ይጀምራል። ቁጭ እኔ ወንድሙ ጅራበቱ ጌም ሲጀምር አንዴ ስጡ ሲል ምን ልበል? እኔ ጎረቤታሞቹ ላይ ያለው ልጅ በቃ በጣም ክራሻችን የነበረ ሰው ነው ምናምን ብሎ ከአክሊሉ ጋር ሲጨቃጨቅ ቅድም እኔ ሞኔ የሆነ ነገር አንስቶልሻል። እኔ አሁን እንደዚህ ስገባ የራሴን ጨዋታ ተጫውቼ ነው። ኪዲ ታውቅሻለች እንዳጋጣሚ። ሰላም በያት። ሰላም። ቆይ ደህና ነኝ። እንዴት ነሽ? አይሰማሽም? ላፍ ሰላም ያለችሽ ነው። ደህና ነኝ። ደህና ነሽ? ኧረ እባክህ ሰውዬ ከካሜራ ዞር ብላ አውራተው። አንተም ህይወትን አምጥታ አደጋ ላይ ይጣል። በኋላ አዋራሻለሁ ብለሃት እናውራ። ቆይ አንዴ እንዴ ኪዲ በሌላ ዋይፋይ ነው የደወለችልኝ። እናት አለም ቆይ እናንተ አዙራታ አንያት። ኧረ አይቻልም። ሚስቴ ስሜ የሆነ ቦታ ሂጅ። ስሙንም ብጠራ ነው ደስ ይለኛል። አይ ተው አትጥራ፣ ስም አትጥራ። ኧረ ትልቅ አርቲስት ነው። ሊዘፍን መጥቶ ነው እና አጋጣሚውን ያገኘሁት እሱ ነው ሲሉ እንዴት ባክብሮ ሰላም እኔ በጣም እናንተ ምናምን የሆነ ነገር ሲል ይቻላል። ያውቃል። ለምሳሌ ያውቃል ብቻ ነው። እኔ ከማውቀ ራሴ እኮ ባይዘዌ ትክክል ናቸው። ግን ምኑ ነው ዛራይት ቢሆን ይጠቀሙበት። ሞን አሁን ዘፈን ኢንዱስትሪው አንድ ቲክታከር ነገ ዘፈን ቢያወጣና አስቴር ለምሳሌ አልበም አውጥታለች። የአስቴር ዘፈን ተወርቶለታል፣ ተሰምቷል። ማንዳንድ ያመጣታል። ማንም ግማሽ ሚሊዮን በ7 ቀን ምናምን። ኢማጂን የአስቴርን አንድ ቲክታከር ቢያወጣ አይሰማለት። ጃኒ የሆነ ዘፈን ብትለቃውን በሚሊዮን ነው የሚታየው። ቴክትሩዝ እንዴት ነው ወንድሜ? በእናትህ ጥሩ ሰው እያሳለፍሽ። እኔ የምነግርሽ ነገር ግን ምን እንደሆነ ታውቂያለሽ? ቲክታክ ከጀመረ ጀምሮ ግልሙትና ዝሙት ጨምሯል። ሴቱ ቅጥ አጥቷል። ለምን እንደሆነ ታውቂያለሽ? በቃ አክሰስ ነው የሚደረጉ። ቅድም እንዳልኩሽ ስም ሊስት ከነዋጋቸው እከሌኮ ዋጋው ይሄን ያህል ገባ ይባላል። እግዚአብሔርን ለምሳሌ አየለች ከሆነ ስሟ አየለች እኮ 100 ሺህ እያለች ነው። ፊዮሪና ከሆነ ስሟ ፊዮሪና እኮ 50 ሺህ እያለች ነው። ስማ እግዚአብሔርን አሁን አንድ ግልጽ ማድረግ አለብን። ከሆነ አዳነች 100 ሺህ ገባች እና 40 ምንጭ ምናምን ፓኬጅ አለው ነው የምልህ። ፓኬጅ አለው። ሞን አሁን አንድ ግልጽ ማድረግ ያለብን ነገር አለ። አዳምጡኝ። እኔ በዝርዝር ቢያንስ ቲክታክ ላይ ያላችሁ በዝርዝር ፊት ለፊት ያላችሁ አቃጣሪ ናችሁ። ተቀጣሪዎች ደግሞ በየቀን አንዳንዲት ቪዲዮ በተቀያየረ ልብስና ጥሩ ቦታ ላይ ቪዲዮ ትሰራላችሁ። ፎሎዋችሁም ዝቅተኛ ነው። እውነት ነው። አስቀጣሪዎቹ ሞር ኮሚሽን ስለሚያገኙ አገናኞቹ ኮሚሽን የሚያገኙት እሱ ቲክቶክ ላይ አሪፍ ልንገርህ፣ አገናኞቹ ከተገናኞቹ በላይ ገንዘብ ያገኛሉ። ጄቱር ይነዳሉ፣ ቱክሰን ይነዳሉ፣ ኤሌክትሪክ ID6 ይነዳሉ። ከዛ ማንን ነው የሚያስበሉት? እነዚህ ቆንጆዎቹን ቆንጆ ሴት ሄደው ያስበላሉ። ቆንጆዎቹ ደግሞ ፓኬጅ አላቸው። 40 ምንጭ ከሆነ እንደዚህ እንደ ሙቀቱ ራሱ አለ። ባህር ዳር ከሄድኩኝ እንደዚህ፣ ደብረ ዘይት ከሆነ እንደዚህ፣ ሐዋሳ ከሆነ እንደዚህ ፓኬጅ አላቸው። ሆቴል ስም ይነገራል። ቀጥታ ታጥነው እዚህ ጌም እየተጫወተች 3 ሰው 4 ሰው መያት ልጅ ማለት ነው ጋይስ። ከጌም 1 ሳምንት ከጠፋች ልታረግ 2 ሚሊዮን 3 ሚሊዮን ነው የሚሰጡ ጋይስ።
ለ3 ቀን ለ4 ቀን። ይሄ ቀልድ አይደለም ወገን። እህቶቻችሁን እንደዚህ ቦታ ላይ ሄድ ነው ሲሏችሁ ጠብቁ። ኬንያ ልንገራችሁ፣ ሀገራቶቹ ራሱ ናቸው 3 ሚሊዮን ዕዳ ይዞ ነው የሚመጣ። ጆከርማ ኬንያ ሞምባሳ፣ ታንዛኒያ ዛንዚባር፣ ሲሼልስ፣ ታይላንድ፣ ዱባይ ከሄደች ፍቅረኛ ወይ እህት ከሆነች ጠርጥር። ምዝመዛ እኔ ደግሞ በስፋት ዱባይ ነው። ዱባይ በስፋት ዱባይ። እኔ በአይኔ ትወና ውስጥ የነበረች ሞዴል የምትባል ሴት እዚህ ግባ የማይባል ጊፍተር አምጥቶ ጭራሽም እያመናጨቀ ሴትነቷን እያዋረደ ለገንዘብ ብላል እሰው ፊት። ከመጣችሁ ከሸረሞጣችሁ ደግሞ እንደዚህ አይነት ቦታ ሰው የሚያያችሁ ቦታ፣ ሀበሻ የሚያያችሁ ቦታ አትሄዱ። ጆከር አንዴ ምን እንዳጋጠመኝ ታውቃለህ? አንድ ልጅ አለ ታውቀው ይሆናል፣ ጂኒው ይባላል። ጂኒው የእኔ ጊፍተር ነበር ድሮ፣ አሁን አይሰጠኝም፣ ግን ድሮ በጣም ብዙ ነገር አድርጎልኝ እና ጂኒው የሆነ ጊዜ የመጀመሪያ እኔ አንበሳ ሲሰጠኝ ጂኒው ገብቶ ገስት ላይ ቪዲዮ አብርቶ ይገባሃል ምናምን ብሎ ነው የሰጠኝ። ከዛስ ኢንቦክስ ላይ ሄዶ አንድ ገስት ጌም የሚያጫውት ልጅ አለ፣ ለምን አንበሳ ትሰጠዋለህ? እኛ ጋር ጥሩ ጥሩ ሴቶች እያሉ። አሁን ጂኒ ባለትዳር ነው አይፈልግም፣ ግን ምን ይባልልሃል? አሁን አንተ ጋር የሆነ ሰው መጥቶ አንበሳ ሰጣ ይኬድልና ኢንቦክስ ላይ እኔ ጋር ጥሩ ጥሩ ሴቶች እያሉ ለምን ለጆከር አንበሳ ሰጠ ይባላል። አጥምጄ ሸርት አደርጎላት እኮ አጥምጄ ይህን ጊፍተር ትባላለች። እሱ የሚሰጥበት ቦታ ሂዳ ሜሽን አድርጋ ኮመንት ትጽፋለች። በዚህ ወደዚህ ከመጣማ ምንም እኮ ሃሎ ብለው ሳያወራቸው ስልካቸውን ተቀብለው እርቃን ቪዲዮ እኮ የሚልኩ እኮ እኔ አሁን እንደኔ ያንተን አላውቅም፣ አንተ ተናጋሪ ነህ፣ እኔም ተናጋሪ። አሁን እኔ ራሴ የማትጠበቁ ሰዎች ሀገር ቪዲዮ አለ ጆከር ነገ አንድ ነገር ቢሆን ለምስክርነት አምናሃለሁ የሚሉ ሰዎች እኮ አሉ። ለምስክርነት ይቀመጥ እወቅልኝ የሚሉ አሉ። አሁን ጥቅል እንትን ላይ ቲክታክ ላይ ያለው በዚህ ዙሪያ ላይ አሁን በቅርብ ጊዜ ይጀመራል። አሁን ይሄ መገዳደል፣ መሟሟት፣ ራስን ማጥፋት፣ ይሄ ተይዞብኝ እንዲሁኝ ባሌ ከባሌ ተደብቄ እዚህ ሂጅ ለንግድ ይሄንን ሂጅ። ባሌ ያላችሁ ሁሉ ባለጌ ያላችሁ ሂዳችሁ ለገንዘብ ተሽጣችሁ የምትጋደሉ አቃጣሪ ማን ነው? ቲክታክ ላይ ያለው ፌመስ የሚባለው ይሄ በስፋት ልንሄድበት ይገባል። ሞንዬ በተለይ አዲስ አበባ ላይ ትንሽ ይከብዳል ያለው ነገር። እኔ ጀስት ለብዙ ሰው የምመክራችሁ ነገር የሴቶችን ስናፕቻት ሄዳችሁ እዩ። ከሴቶች ጋር ቤስት ፍሬንድ ሁኑ፣ ወይ ቲክቶክ ላይ ያሉ ሴቶች ጓደኞቻችሁ ይሁኑ።